እንደምን አረፈዳችሁ። ከሁሉም በፊት መልካም የሆነው የመልካም ነገር ሁሉ ባለቤት የሆነው እግዚአብሔር ዛሬ ስድስተኛ ቀን በዚህ ቦታ ሆነን እንድንጸልይ አብረን ቃል እግዚአብሔርን መማር እንድንችል ከመቤታችን ጋር ሆነን ጾማችንን መጾም እንድንችል ለእያንዳንዳችን ሰላም ጤና ሰጥቶ ለዚህ ሰዓት ያደረሰን እግዚአብሔር አምላካችን ክብርና ምስጋና ለሱ ይሁን። ዛሬ አብረን እንድናስተነትን የተሰጠኝ ርዕስ የመንፈስ ፍሬ የሌላቸው የጸጋ ስራዎች። የሐዋርያው ጳውሎስ መልእክት ወደ ሮም ሰዎች ምዕራፍ 6 ቁጥር 23 ከኃጢአት የሚገኘው ዋጋ ሞት ነው፣ ከእግዚአብሔር የሚሰጠው ስጦታ ግን በጌታችን በኢየሱስ ክርስቶስ አማካይነት የሚገኘው የዘላለም ሕይወት ነው። ከዚህ ጋር የሚሄድ ሌላው ጥቅስ የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 8 እናንተ የዳናችሁት በእምነት አማካይነት በጸጋው ነው፣ ይህም የእግዚአብሔር ስጦታ ነው እንጂ በእናንተ ሥራ የተገኘ አይደለም። እግዚአብሔር ሰውን ለሕይወት ለቅድስና እና ከእርሱ ጋር በኅብረት እንድንኖር ፈጠረ። ነገር ግን ኃጢአት ወደ ዓለም ሲገባ ሞትም ከእርሱ ጋር አብሮ ገባ። መጽሐፍ ቅዱስ ኃጢአትን የሞት ምክንያት እንጂ እግዚአብሔር የፈለገው እግዚአብሔር ያቀደው የእግዚአብሔር የመጀመሪያ ሥራ እንዳልሆነ ያስተምራል። ስለዚህ ኃጢአት ወደ ዓለም ሞትን አስገባ። በእነዚህ ጥቅሶች ሁለት ነገሮችን እናያለን። ኃጢአትና ጸጋ፣ ሕይወትና ሞት፣ ሁለቱ ተቃራኒ ነገሮች። ሞት በአዳም በኩል የመጣ፣ ሕይወት ጸጋ በክርስቶስ በኩል የመጣ። የሞት መነሻ ወይም ምንጭ ኃጢአት ነው። ኃጢአት ደግሞ ሁላችንም እንደምናውቀው የእግዚአብሔርን ፈቃድ፣ የእግዚአብሔርን ሕግ፣ የእግዚአብሔርን ፍላጎት አውቆ መተላለፍ ነው። በእግዚአብሔር ሕግና በእግዚአብሔር ዕቅድ በእግዚአብሔር ፍላጎት ሳይሆን በራሳችን ፍላጎት መሄድ ነው። ስለዚህ በኃጢአት በአዳም ኃጢአት ምክንያት በሰው ሕይወት ሁለት ሞት መጣ። አንደኛው የሥጋ ሞት፣ ከነፍስ ከሥጋ ስትለይ ሰው ይሞታል። ያ እንግዲህ ያስከተለው ነገር አለ። በኦሪት ዘፍጥረት አዳምና ሔዋን የሥጋ ሞት ሳይሞቱ በፊት ልብስ የሚባል ነገር አይለብሱም ነበር። ራቁት መሆናቸውን እንኳን
አንዱ የሌላውን አያይም። ስለዚህ ከኃጢአት በኋላ የሥጋ ሞት መስራት አለባቸው፣ መልፋት አለባቸው፣ መልበስ አለባቸው። ሁለተኛው የመንፈስ ሞት። ከእግዚአብሔር ጋር ሙላት ነበራቸው፣ ፊት ለፊት ይነጋገሩ ነበር። ከኃጢአት በኋላ ያ ሙላት ተቋረጠ። ስለዚህ ኃጢአት በሰው ሕይወት ላይ የፍርሃት፣ የባርነት እንዲሁም የፍርድ ምንጭ ሆነ። ይህ እንግዲህ ሁለቱን ሞት አጠቃሎ የሚይዘው የመንፈስንም የሥጋንም ሞት አጠቃሎ የሚይዘው ዘላለማዊ ሞት ወደሚባለው የሚወስድ ነው። እንግዲህ የሥጋ ሞት አዳም ሞቷል፣ በመንፈስም ከእግዚአብሔር ፊት ተለይቷል። እግዚአብሔር ግን በዛው አልተወውም፣ እንዲመለስ በጸጋ እንዲሞላ አድርጎታል። ሰው በኃጢአት ውስጥ ጸንቶ የሚኖር ከሆነ እንግዲህ ሁለቱም ሞቶች ያጋጥሙናል ማለት ነው። የመንፈስ የሥጋ ከሁለቱንም አጠቃሎ የሚይዘው ዘላለማዊ ሞት የሚባለው። ስለዚህ አሁን የተነበበልን የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 3 ቁጥር 23 ላይ ሞት በአዳም በኩል እንደመጣ ይናገራል። በአዳም በኩል ሰው ሁሉ ኃጢአትን ሰርቷል። ማንም ሰው እኔ ንጹሕ ነኝ፣ እኔ ኃጢአት የለብኝም ማለት አይችልም። ይህ ኃጢአት ደግሞ ሁልጊዜ ሰውን ከእግዚአብሔር ይለያል። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 2። ስለዚህ የተወደዳችሁ ወንድሞቼና እህቶቼ ከኃጢአት አካሄድና ሕይወት ነፃ መውጣት የሚቻለው በእግዚአብሔር ጸጋና ኃይል ብቻ ነው። ኃጢአትን መካድ፣ መተው፣ መናቅ፣ መሸሽ የምንችለው በራሳችን ብርታት፣ በራሳችን ኃይል ሳይሆን እግዚአብሔር በሚሰጠን ጸጋ እንደሆነ ቃሉ ይናገራል። ጸጋ ሰው በራሱ ሥራ ሊያገኘው የማይችለው እግዚአብሔር በፍቅሩ የሚሰጠን ስጦታ ነው። እንግዲህ 15 ቀን ሙሉ ከቤታችን ጋር ሆነን እንጾማለን፣ እንጸልያለን። ካለን ደግሞ ለሌሎች እናካፍላለን። ጥሩ ነው፣ መንፈሳዊ ተግባር ነው። ይህ ብቻ ከእግዚአብሔር ጸጋን አያሰጥም። እግዚአብሔር ራሱ በፍቅሩ የሚሰጠን ስጦታ ነው። ምናልባት እኔ ብርቱ ስለሆንኩ፣ እኔ ጠዋት ተነስቼ ጸሎት ስላደረኩ፣ ቅዳሴ ስላደረኩ፣ መዝሙረ ዳዊት ስለደገምኩ የሚሰጠኝ አይደለም። እግዚአብሔር በፍቅሩ የሚሰጠን ትልቅ የሱ ስጦታ ነው። ይህ ጸጋ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ለሁላችንም ተሰጥቶናል። እንግዲህ ችግሩ ያለው እንዴት ማትረፍ እንዳለብን ካወቅን ነው። የተሰጠንን ጸጋ ሰርተን ነግደን ማትረፍ ስንችል ነው። ጸጋ በልጁ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ለሁላችንም ይህ የሚያጸድቅ ጸጋ ተሰጥቶናል። በኤፌሶን ምዕራፍ 2 ቁጥር 8 ላይ ያለው ቃል በጌታችን በኢየሱስ ክርስቶስ አማካኝነት በጸጋና በእምነት ድናችኋል።
ይህም የኛ መዳን የኛ መልካም ሥራ ውጤት ሳይሆን የእግዚአብሔር የጸጋ ስጦታ እንደሆነ የሚያረጋግጥ ቃል ነው። ይህ ማለት እጃችንን አጣጥፈን እግዚአብሔር ለአንድና ለመጨረሻ የሚገባንን የኃጢአት ዋጋ ስለከፈለ ተኝተን መብላት ነው ካሁኑ በኋላ የሚባል እይታ የለውም። እግዚአብሔር ስለከፈለልን ዋጋ በመልካም እኛም ያንን ዋጋ መመለስ እንዳለብን ቃሉ ይናገራል። የሐዋርያ ጳውሎስ መልእክት ወደ ቲቶ ሰዎች ምዕራፍ 2 ቁጥር 11 ላይ የእግዚአብሔር ጸጋ ለሰው ሁሉ መዳንን አምጥቷል። የእግዚአብሔር ጸጋ ከሌለ በመዳን መንገድ ላይ መራመድ መጓዝ አንችልም። ስለዚህ ሰው ኃጢአትን ማሸነፍ የሚችለው በራሱ በግል ጥረትና ጉብዝና ሳይሆን እግዚአብሔር በሚሰጠው ጸጋ ነው። እንግዲህ ያንን ጸጋ በሞቱና በትንሣኤው የተሰጠንን በጥምቀት ምስጢር የተቀበልነው ሁልጊዜ በሕይወታችን ውስጥ እንዲሠራ ከእኛ የሚጠበቀው ሁሌ ክርስትናችንን መብራታችንን አብርተን መጓዝ ነው። ጌታችን ኢየሱስ ክርስቶስ በመስቀል ሞቱ የኃጢአታችንን ዋጋ ስለከፈለ በእርሱ በማመናችንና በመጠመቃችን ይቅርታንና ጽድቅን እንዲሁም አዲስ ሕይወትን ተቀብለናል። ያለን ጸጋ፣ ያለን አምሮት፣ ያለን ክብር በእኛ ጥረት የመጣ ሳይሆን እሱ ለአንድና ለመጨረሻ በመስቀል ሞቱ ስለከፈለ እኛ በመጠመቃችን ክርስቲያን በመሆናችን ልጆቹ በመሆናችን የዚህ ጸጋ ተካፋዮች ሆነናል። ስለዚህ ከእግዚአብሔር የተቀበልነው ጸጋ ኃጢአትን እንድንተውና በቅድስና መንገድ መጓዝ እንድንችል ኃይል ይሰጠናል። እንግዲህ ከኛ በፊት ይህንን ጎዳና የተጓዙ ቅዱሳን ታላላቅ ቅዱሳን የሚባሉ የተሰጣቸውን ጸጋ ተጠቅመው በቅድስና ጎዳና መጓዝ ስለቻሉ ነው ዛሬ በእግዚአብሔር ፊት ቅዱሳን ተብሎ የተጠሩት። በሮሜ መልእክት ምዕራፍ 5 ቁጥር 20 ላይ ኃጢአት በበዛ ቁጥር የእግዚአብሔር ጸጋ እጥፉን እየበዛ መጣ። እግዚአብሔር ምን ያህል ለእኛ ለልጆቹ እንደሚያስብ ኃጢአት በከበበን ቁጥር የእግዚአብሔር ጸጋም ያን ያህል ከኃጢአት ነፃ እንድንወጣ ይከላከለናል ማለት ነው። አለ ጸጋ ተሰጥቶናል። ትልቁ ነገር ቅድም እንዳልኳችሁ ያ ጸጋ እንዲሰራ በውስጣችን ያለው ፍሬ እንዲያፈራ ማድረግ የእያንዳንዳችን ስራ ነው። ስለዚህ በምንም ተአምር የትኛውም ኃጢአት የእግዚአብሔርን ጸጋ ሊሸፍን አይችልም። በምንም ተአምር አንዳንድ ጊዜ ኃጢአት በመስራታችን እናፍራለን። እግዚአብሔር ፊትም ቀርበን እኔ እኮ ቀና ብዬ ፊቱን ማየት የተገባው አይደለውም። ጥሩ ነው፣ ጸጸት ነው፣ በኃጢአታችን ማዘን ነው። የትኛውም ኃጢአት ቢሆን ግን ከእግዚአብሔር ጸጋ፣ ከእግዚአብሔር ምሕረት፣ ከእግዚአብሔር ይቅርታ በላይ የለም። ማመን ያለብን ተነስተን መራመድ። የጠፋውን ልጅ ታሪክ እናውቃለን። ያለውን ይዞ ተካፍሎ ሩቅ አገር ሄደ።
የመሰለውን አደረገ፣ ሁሉን ጨረሰ፣ ተቸገረ፣ የሚበላ ሳይቀር አጣ። ግን መጨረሻ ላይ በልቡ ውስጥ የታየው ድፍረት ከራሱ የመጣ ሳይሆን ከእግዚአብሔር የመጣ ነው። በአባቴ ቤት እኮ ብዙ ሰዎች በልቶ የሚጠግቡ ትርፍራፊው ስንት መሶብ እየተነሳ እኔ እዚህ ባዕድ ሀገር እጨነቃለሁ። ተነስቼ ልሂድና አባቴ አንተንም ሰማይንም በድያለሁ፣ ይቅር በለኝ። እንግዲህ አንዳንድ ጊዜ ያንን የይቅርታ መንፈስ፣ የንስሐ መንፈስ፣ የመነሳት መንፈስን በውስጣችን የሚያስቀምጠው ራሱ እግዚአብሔር ነው። አንዳንድ ጊዜ ለሌሎች የእኛ ሕይወት ለሌሎች አስተማሪ እንዲሆን እግዚአብሔር ይፈልጋል። አንዳንዴ ደግሞ እኛ ራሳችንም እንድንቀየር እንድንለወጥ እግዚአብሔር ይፈልጋል። ስለዚህ የእግዚአብሔር ምሕረት ሰፊ ነው። የእግዚአብሔር ምሕረት ትልቅ ነው። አትፈሩ። በኃጢአታችን ማዘን መጸጸት ተገቢ ነው፣ ግን ወደሱ መቅረብ ያስፈልጋል። የተሟላ ጸጋ ይዘን ወደፊት ለመጓዝ ከፈለግን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ በክርስቶስ የሚኖር ሰው በሱ ጸጋ ይታደሳል፣ አዲስ ሰውና አዲስ ፍጥረት ይሆናል። መታደስ ማለት በክርስቶስ መኖር ማለት ነው። ሕይወታችንን በሱ ፊት አድርገን መራመድ፣ ሁል ጊዜ አዲስ ጸጋ ይሰጠናል። አዲስ ሆነን ታድሰን ወደፊት እንጓዛለን። መታደስ የሚመጣው መለወጥ የሚመጣው በጸጋ ኃይል ብቻ ነው። ቅድም እንዳልኳችሁ ድፍረት ያስፈልጋል። ኃጢአት ሰርቼ ሊሆን ይችላል። ቤተሰብ ጋር ተጣልተን ሊሆን እንችላለን። ጎረቤት ጋር ሊሆን ይችላል። በስራ ቦታ አልተስማማን ይሆናል። ከዛ ሰርክል ውስጥ ለመውጣት መድፈር ያስፈልጋል። አንዳንዴ አንዳችን ሌላውን ስንጠብቅ ለዓመታት ሳንቀራረብ የምንኖርባቸው ጊዜያቶች አሉ። እኔ ምን ሆኜ ነው እሱ አትምጣ፣ በዛ በኩልም ያለው እኔ ምን ሆኜ እሱ ይምጣ። ክርስትና ማሸነፍን ይፈልጋል። እሱ ይምጣ እሱ አትምጣ ሳይሆን እኔ ተነስቼ ልሂድ። ለምን? ጸጋው የሚያስፈልገው ለእኔ ነው። ከእግዚአብሔር ጸጋ ለማግኘት ለመለወጥ፣ ለመታደስ መነሳት አለብኝ ብለን መወሰን ያስፈልጋል። እንግዲህ ክርስትና ጉዞ ውሳኔን ይፈልጋል። ውሳኔያችን ደግሞ ጊዜ፣ ሰዓት የሚሰጠው አይደለም። ለመዳን ነገር ቅጽበት ይበቃል። በመስቀል ላይ የተሰቀለው ፈያታይ በቀኝ ላይ ሁልጊዜ ወንጌል ሳነብ በጣም ደስ የሚለኝ ቃል ነው። ዛሬ ማታ ከኔ ጋር በገነት ትኖራለህ። ከዛ በላይ የሚያስደስት ቃል የለም። 16 ቀን 15 ቀን ጾሙን ፍልሰታውን ስንጨርስ ልጄ ሆይ ዛሬ ከኔ ጋር በደስታ እንዘምራለን፣ ጸሎትህ ተሰምቶልሃል ማለት ነው። የምታደርገው መልካም ተግባሪ በእግዚአብሔር ፊት ሞገስ አግኝቷል። አንዳንድ ጊዜ ሰዎች እንዲያመሰግኑ ስለምንፈልግ ነው። የኔ ስራ በሰው ፊት ሞገስ ካገኘ የለም፣ በዛ ጊዜ ተበላሽቷል። በእግዚአብሔር ፊት ሞገስ ካገኘ ግን ከፍ እላለሁ። አትፍራ። ይዘህ የመጣው ነገር ምን እንደሆነ አውቃለሁ። ይዘሽ የመጣሽው ነገር ምን እንደሆነ አውቃለሁ። በዚህ በ15 ቀን ምን እንዳሰብሽ አውቃለሁ። ተሰምቶልሻል፣ ተቀብያለሁ። መልስ ይመጣል በማንጠብቀው ሰዓት። ስለዚህ ከኛ የሚጠበቀው ጽናት ነው፣ ብርታት ነው። ትሁት ሆኖ
በእግሩ ስር መንበርከክ ነው። ብዙ ጊዜ ሩጫ እናደርጋለን። ማርያምንና ማርታን በወንጌል እናውቃለን። የሁለቱም አስተማሪ ነው። አንዱ ይበልጣል፣ አንዱ ያንሳል ማለት ሳይሆን የበለጠ ግን መምረጥ ያለብን ምን እንደሆነ ማወቅ ያስፈልጋል ማለት ነው። ማርታ እንግዳ ለመቀበል ነበረ ሩጫዋ፣ ሂደቷ ሁሉ። ማርያም ግን ከዛ የሚሻለውን ነገር ስለፈለገች እግሩ ስር ቁጭ ብላ እሱን ታደምጥ ነበር። ጊዜ ያስፈልጋል። ክርስቶስን የምናደምጥበት ጊዜ፣ ከእሱ ጋር የምንነጋገርበት ጊዜ፣ ለእሱ ሁለመናችንን ከፍተን የምናሳይበት ጊዜ። ያ ጊዜ ከሌለ ጸጋ የለም ማለት ነው። ጌታችን ኢየሱስ ክርስቶስ 3 ዓመት በሰበከ ጊዜ ይሄዳል፣ የታመሙትን ይፈውሳል፣ ዕውራን እንዲያዩ ያደርጋል፣ ይሰብካል። ከዛ በኋላ ምን ያደርጋል? ብቻውን ይወጣና ከእግዚአብሔር ጋር ይገናኛል፣ ይጸልያል። ለሁለት ነገር ነው። እግዚአብሔርን ማመስገን ለተሰራው ስራ፣ ለቀጣዩ ደግሞ ኃይል አግኝተን ወደፊት ለመጓዝ መዘጋጀት። ስለዚህ በየትኛውም ህይወት ክፍል በምንኖርበት በምንኩስና፣ በክህነት ህይወት፣ በቤተሰብ ህይወት ወደፊት ለመጓዝ መብራታችን እንደበራ ለመቀጠል የእግዚአብሔር ጸጋ ያስፈልገናል። ያለ እግዚአብሔር ጸጋ ምንም ማድረግ አንችልም። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋ የበዛበትና የሞላበትን የመንፈስ ሥራ ለመስራት፣ የጸጋ ሥራ ለመስራት ከእኛ ምን ይጠበቃል? 5 ነገሮችን እንድታስታውሱ እፈልጋለሁ። የመጀመሪያው ምስጢራትን ማዘውተር፣ በተለይም ምስጢረ ንስሐንና ምስጢረ ቁርባን። እነዚህ የመዳን ምስጢራት ናቸው። ቅዱስ ቁርባን የነፍስ ምግብ ነው። በእግዚአብሔር ጸጋ ስር ለመጓዝ እነዚህ ምስጢራትን የራሳችን እንድናደርግ ያስፈልጋል። እነዚህ ምስጢራት መንፈሳዊያን ኃይላት ናቸው። እኛ ሰዎች ደካሞች ነን። በራሳችን ኃይልና ብርታት ምንም ነገር ማድረግ አንችልም። ስለዚህ በምስጢራት ኃይል ጸጋን አግኝተን ወደፊት መጓዝ እንችላለን። የምናደርገው የምንሰራው ሥራ ሁሉ በጸጋ የተሞላ ይሆናል። አካሄዳችን በምስጢራት የታጀበ ከሆነ፣ በተለይም በእነዚህ በሁለቱ ምስጢራት የታጀበ ከሆነ ውጤቱ ያማረ ይሆናል። ስለዚህ ምስጢረ ንስሐን በሕይወታችን እናዘውትር። ጊዜ ባለን ጊዜ ቅዳሴ እናስቀድስ። ምስጢረ ቁርባንን እንቀበል። ያስፈልገናል። ጉልበት ነው፣ ኃይል ነው፣ የነፍስ ምግብ ነው። ስለዚህ በጸጋ ለመሞላት መጀመሪያ እነዚህን ማድረግ ያስፈልጋል። ሁለተኛው በስራ የምታይ እምነት ያስፈልገናል። በመጽሐፍ ቅዱስ ስለ እምነት ሲወራ አንዳንድ ቦታ ማመንን አጋንንትም ያምናሉ፣ እሱ የእግዚአብሔር ልጅ እንደሆነ ክርስቶስ ከአሳማዎች ያስወጣቸው አጋንንት አንተ የእግዚአብሔር ልጅ ልታጠፋን መጣህ ወይ ብሎ በይፋ ይናገሩ ነበር። ያምናሉ የእግዚአብሔር ልጅ እንደሆነ። እምነታችን በስራ የታጀበ እንዲሆን ያስፈልጋል። በመልካም ስራ
አንደኛው አንዳንድ ጊዜ ምናልባት እምነት ብቻ ክርስቶስ ሁሉ ነገር አዘጋጅቷልና ያንን በማየት ብቻ ትድናለህ ብሎ የሚያስቡ ሰዎች አሉ። በማየት አንድንም። 6:30 ሲደርስ ምሳ እንበላለን። ምናልባት እዚህ ፊት ለፊት ላይ አሁን በጣም ጥሩ አይነት ምግቦች ብፌ ብዘጋጅና እዛ ቁጭ ባላችሁበት በማየት ትጠግባላችሁ። ክርስቶስ እንደዛ ብፌ ሁሉንም ነገር አዘጋጅቶልናል። ቀርበን ግን መብላት የማን ነው? የእኛ ነው። ስለዚህ ማመን አስፈላጊ ነው። ማመን ግን ከመልካም ስራ ጋር ሲሆን ጸጋው የበለጠ ይመጣል ማለት ነው። ስለዚህ አንተ አትጮም፣ እንደዚህ አትበል፣ የቅዱሳን አማላጅነት የምናምን የሚባሉ ነገሮች አሉ የሚሰሙ። እምነትና ስራ እኛ በምናምነው መልክ ሁለቱ አብሮ የሚሄዱ ናቸው። ነጥለን ማሳየት አንችልም። ስለዚህ እኛ ካቶሊካውያን ሕግና ወግ ስራ ጠባቂዎች ብቻ ሳንሆን በመልካም ስራ የሚታይ ወይም የተኖረ እምነትን የያዝን ሰዎች እንድንሆን ያስፈልጋል። ትንሽ እርሾ ትልቁን ሊጡን እንደሚያቦካ ቁጥራችን ትንሽ ሊሆን ይችላል። እምነታችን በመልካም ስራ ከታጀበ ቤቱን ሁሉ መለወጥ እንችላለን። ከተማውን ሁሉ መለወጥ እንችላለን። አገርን ሁሉ መለወጥ እንችላለን። ይሄ ነው የድሮ ቅዱሳን አባቶቻችን ሂደት የነበረው። አንዳንዴ ምናልባት እምነት የሚገለጸው በመጮህ በመናገር በመስበክ ይመስለን ይሆናል። ቅዱስ ፍራንሲስኮስ አንድ ጊዜ ቅዱስ አንጦኒዮስ በጣም ሰባኪ ነው፣ በጣም ታዋቂ ሰባኪ እና ዛሬ አደባባይ ሄደ ትሰብካለህ፣ ተዘጋጅ ይለዋል። ቅዱስ አንጦኒዮስ አደባባይ ላይ ብዙ ጊዜ ሰዎች ስለሚሰበሰቡ በደንብ ተዘጋጀ ለመስበክ። ያዘጋጀውን ማስታወሻ ይዞ ከቅዱስ ፍራንሲስኮስ ጋር ወጡ። ከተማ ውስጥ ከቤታቸው ወጥቶ በአንድ መንደር አልፎ አደባባዩን አልፎ ሰው ቁጭ ብሏል። በዛ አልፎ ሌላ መንደር ሄዶ በዛ አልፎ ዞሮ ቤት ገቡ። ቅዱስ አንጦኒዮስ ደነገጠ። አባቴ ዛሬ ስብከት አለ አዘጋጅ ብለኸኛል ነበር እንዴ? ሰው ፊት እያየን ምንም ሳንሰብክ ተመልሰን መጣን። በጣም ትልቅ ስብከት ሰብከናል። እኛ ትሁት ሆነን ልብሳችን ለብሰን ለሰዎች በሚታይ መልኩ በሰዎች መሃል መመላለሳችን ራሱ ትልቅ ስብከት ነው። ስለዚህ አንዳንድ ጊዜ አካሄዳችሁ በሰዎች መልክ በስራ ቦታችሁ በትምህርት ገበታችሁ የምታደርጉት ነገር ትልቅ ስብከት ነው። እምነት ደግሞ በዛ ይገለጻል። ወንጌል ይዘን ስለ ጮህን አይደለም። በዕለት ኑሯችን በቤተሰብ ውስጥ በማህበረሰብ ውስጥ በምንሄድበት ቦታ ሁሉ እምነታችን በመልካም ስራችን የሚታይ መሆን ያስፈልጋል። ሶስተኛው እንደ ጥሪያችን ልክ መኖር። ጥሪያችን ምንድን ነው? የሰማይ አባታችሁ ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ። ይሄ ነው የኛ ጥሪ። የሁላችንም ካህን ሆንን፣ ሲስተር ሆንን፣ ምእመን ሆንን፣ ቤተሰብ መሰረትን፣ ጥሪያችን ምንድን ነው? ቅዱሳን መሆን። የሰማይ አባታችሁ ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ። ስማችን ክርስቲያን፣ ጥሪያችን ቅድስና ሆኖ አካሄዳችን ከተለየ ዋጋ የለውም። ስማችን ክርስቲያን፣
ጥሪያችን ቅድስና ሆኖ አካሄዳችን የተለየ ከሆነ አንደርስም ማለት ነው የታሰበበትን። ስለዚህ ምንድነው በተጠራን ልክ መጓዝ፣ ጥሪያችንን መስለን መጓዝ። አንድ ትልቅ ሊቅ ምን ይላል? ክርስቲያን ሆኖ ክርስትናን የማይመስል ተግባር የሚፈጽሙ ሰዎችን ወይ ስማችሁን ቀይሩ፣ ወይ ግብራችሁን ወይም ተግባራችሁን ቀይሩ። ክርስቲያን የሚባለውን ትልቁን ስም ተሸክማችሁ የምትሰሩት ስራ ከዛ ክርስትና ጋር አብሮ የሚሄድ አይደለም። ስለዚህ ወይ ክርስትና የሚባለውን ስማችሁን ቀይሩ፣ ወይ ተግባራችሁን ከዛሬ ጀምራችሁ ወስኑ። ስለዚህ እያንዳንዳችን ይሄን ጥያቄ ራሳችንን እንጠይቅ። ካህን ነኝ፣ ካፑችን ወንድም፣ ያንን ስም የሚመስል ኑሮ ለመኖር በየቀኑ መታገል አለብኝ፣ መጣር አለብኝ ከነ ድክመቴ። እናንተም ካቶሊክ ክርስቲያኖች ናችሁ። ያንን የሚመስል ህይወት ለመኖር ከነ ድክመቶቻችሁ መጣር ያስፈልጋል። ያ ነው እንግዲህ ጸጋን ለመሞላት ጥሪያችንን መስለን መጓዝ ያስፈልጋል። እዛ ጋር የሚታየው ቅድስና ነው። ስለዚህ ዛሬ ልደርስ እችላለሁ፣ ነገ ከዓመት በኋላ እሱ የእግዚአብሔር ጉዳይ ነው። እኔ ግን በዛ መንገድ ሳለቅ መራመድ መቻል። ስለዚህ ይሄንን ሁል ጊዜ ማድረግ ያስፈልጋል። አራተኛው ከቃለ እግዚአብሔር ጋር የጠበቀ ህይወትን መፍጠር። ሁሉ ነገር የሚመነጨው ከቃል እግዚአብሔር ነው፣ ከእግዚአብሔር ቃል ነው። በጸጋ ለመሞላት ከፈለግን በየቀኑ ከመጽሐፍ ቅዱስ ማንበብና ማሰላሰል፣ በሱ ሆኖ መጸለይ። ብዙ አይደለም። አንዳንድ ጊዜ ቃለ እግዚአብሔርን ማንበብ ሲባል ከዘፍጥረት መጽሐፍ እስከ ዮሐንስ ራእይ መጨረሱም አይደለም። በየቀኑ ግን የዛ ልምምድ እንዲኖረን ያስፈልጋል። አንድ ጥቅስ ሊሆን ይችላል። ጠዋት ስትነሱ ስራ ከመሄዳችሁ በፊት መጽሐፍ ቅዱስ ከፍታችሁ አንድ ጥቅስ አንብቦ ቀኑን ሙሉ በዛ ጥቅስ ልክ ለመኖር መጓዝ። ለምን ጠዋት ያነበብኳት ጥቅስ ሁል ጊዜ በሚሄድበት ሁላ ከፊቴ ትመጣለች። ዛሬ እኮ ያነበብኩት ይህን ቃል ነው፣ ጠላትን ውደድ የሚል ነው። ስለዚህ እገሌ ፊት ለፊት መጣ አልፈልገውም፣ ግን ይሄ ቃል ይገታኛል፣ ይይዘኛል ወደዛ መስመር እንዲገባ። ስለዚህ እግዚአብሔር በሰጠን ጸጋ ልክ ለመጓዝ ከቃለ እግዚአብሔር ጋር ቁርኝትን መፍጠር አስፈላጊ ነው። አምስተኛው የማያቋርጥ ጸሎት። የማያቋርጥ ጸሎት፣ የጸሎት ህይወት ያስፈልጋል። አንዳንድ ጊዜ ምናልባት ጠዋት 6 ሰዓት 12 ሰዓት ከዛ ሌሊት 4 ሰዓት ተብሎ የሚጸለዩ ጸሎቶች እኮ ለገዳማውያን ነው፣ ራሳቸውን ለሰው ለሰጡ አይደለም። ጸሎት ለእያንዳንዳችንም ያስፈልጋል። መጠኑ ሊለይ ይችላል። ጸሎት አስፈላጊ ነው። ጸሎት እናውቃለን። በትምህርተ ክርስትናም እንደምናውቀው ጸሎት ማድረግ ከእግዚአብሔር ጋር መነጋገር ነው። ከማንኛውም ሌላ ንግግር ይበልጣል። እግዚአብሔርን ቅርብ አድርጎ ከእግዚአብሔር ቅርብ እንደሆነ መሰማት ማለት ነው። ስለዚህ የማያቋርጥ ጸሎት
በጸጋ ሕይወት ለመቀጠል አስፈላጊ ነው። የማይጸልይ ሰው በቁሙ የሞተ ነው። ያስፈልጋል በሕይወት እንድንኖር፣ በጸጋ እንድንኖር፣ ከእግዚአብሔር ጋር ያለን ግንኙነት ቀጣይ እንዲሆን ላይቭ ይላሉ፣ ላይቭ እንዲሆን ጸሎት ያስፈልጋል። ስለዚህ ጸሎትን በሕይወታችን መለማመድ ያስፈልጋል ማለት ነው። ስለዚህ የተወደዳችሁ ወንድሞችና እህቶቼ እነዚህ የጠቀስኳቸው 5 ነጥቦች በሙሉ ከኃጢአት መንገድ ወጥተን በጸጋ እንድንሞላ የሚረዱን መንፈሳዊ ልምምዶች ናቸው። መንፈሳዊ ልምምድ በሕይወታችን ያስፈልጋል። ስለዚህ የኃጢአት ደሞዝ ሞት ነው ይላል በመጀመሪያ ላይ የተነበበው ቃል። የኃጢአት ደሞዝ ሞት ቢሆንም የእግዚአብሔር ጸጋ ከዛ ይበልጣል። እናውቃለን። ኃጢአት ከሰራ በዛ ሕይወት ውስጥ ከጸናን መጨረሻ ሞት እንደሆነ እናውቃለን። የእግዚአብሔር ጸጋ ከዛ እንደሚያወጣ ስለምናቅ ይሄ ጾማችን፣ ጸሎታችን፣ ትግላችን እንደዚህ ነው። እንግዲህ ምንድን ነው እንዲቀጥል ያስፈልጋል። የሆነ ዘመን ላይ የሆነ ጊዜ ላይ ተጠብቆ ወይም የሚደረግ ጸሎት የሚደረግ መንፈሳዊ ልምምድ ሳይሆን እያንዳንዳችን እዚህ አብረን የተማርነውን በየቤታችን በሕይወታችን የምንቀጥለው ይሆናል። ቤተክርስቲያን የፍልሰታ ጾም ጊዜን የተለየ ከእመቤታችን ጋር ሆነን የምንጸልይበት ጊዜ እንደሆነ ሰጠች እንጂ ከነሐሴ 16 በኋላ እመቤታችን አይደለም። ሁል ጊዜም ታስፈልገናለች፣ መንገድ ታሳየናለች። እርሱ የምላችሁን አድርጉ ብላ አቅጣጫ ታሳየናለች። ስለዚህ እነዚህ ነገሮች ሁል ጊዜ እንድንለማመድ ያስፈልጋል። በጌታችን በኢየሱስ ክርስቶስ ያመነ ሰው የዘላለም ሕይወትን ያገኛል። ስለዚህ ዛሬ ማለትም በእያንዳንዱ ቀን የንስሐንና የእምነት ጥሪን ተቀብለን በጸጋ ከሞት ወደ ሕይወት ለመሻገር እንድንሰራ ያስፈልጋል። ይህንን ካደረግን ነው እንግዲህ ሁልጊዜ በእግዚአብሔር ጸጋ ተሞልተን በትክክለኛ መንገድ መገኘታችንን ማረጋገጥ የምንችለው። ጸጋ ያስፈልገናል። ያለ ጸጋ መልካም ሥራ ይሁን ከኃጢአት መመለስም ደፍረን መቆም አንችልም። ስለዚህ እያንዳንዳችን በእግዚአብሔር ጸጋ ስር ሆነን ራሳችንን በእነዚህ በመንፈሳዊ ልምምዶች እንድንሞላ እግዚአብሔር ለሁላችንም ጸጋና በረከቱን አብዝቶ ይስጠን። እመቤታችን ድንግል ማርያም ፍልሰታ ማርያም ጸሎታችን ተቀብላ ለእኛ ለሁላችን፣ ለቤተሰቦቻችን፣ ለሀገራችን ሰላምን ታሰጥልን።